ጄኔራል ታደሰ ወረደ አዲስ አበባ ናቸው። ወደ አዲስ አበባ ተጉዘዋል። የተጓዙበት ምክንያት ባለፈው አዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር ከተገናኙ በኋላ የተግባቡባቸው ነገሮች አሉ። ሰው እነሱን በሚመለከት ከምን ደረሱ የሚለውን ነገር እንግዲህ መረጃ ለመለዋወጥ ወይም ደግሞ ለመገምገም እንደዛ እንደሆነ ነው የሰማነው። ያንን ነው። ባለፈው ከጠቅላይ ሚኒስትሩ ጋር ተነጋግረው የነበሩባቸው እና ይስተካከሉ የተባሉ ጉዳዮች ነበሩ። ከነዚህ ውስጥ አንዱ ከተፈናቃዮች ጋር የተያያዘ ጉዳይ ነው። ተፈናቃዮች የሚመለሱበትን አይነት ሁኔታ መፍጠር። ሌላው ከምርጫ ጋር የተያያዘ ነው። ትግራይ ላይ ምርጫ ማድረግ ይቻላል ወይስ አይቻልም የሚለውን ጉዳይ ምርጫ ቦርድ ለጊዜያዊ አስተዳደሩ በደብዳቤ ጠይቋል። ለዛ ለምን መልስ አልሰጣችሁም የሚል ነው። ስጡ የሚል አቅጣጫ ነበር የተቀመጠው። ጄኔራል ታደሰ ወረደም እንደሄዱ በዚህ ሳምንት ውስጥ ምላሽ ይሰጣል ብለው ነበር። አይ ቲንክ ግን ያ ሳምንት ያለፈ ይመስለኛል፣ ምላሽ ሳይሰጥ ማለት ነው ከምርጫ ጋር በተያያዘ። ሌላኛው የምክክር ኮሚሽኑን ስራ በሚመለከት ነው። ትግራይ የምክክር ሂደት ውስጥ መሳተፍ አለባት፣ ለዛ ምቹ ሁኔታ መፈጠር አለበት የሚል አቅጣጫ ተቀምጦ ጄኔራል ታደሰ ወረደም ያን ተቀብለው ነው የሄዱት። እንግዲህ ሌሎች ደግሞ በፌዴራል መንግስት በኩል ይደረጋሉ የተባሉ ቅሬታ ሲነሳበት የነበሩ ጉዳዮች አሉ። ከበጀት ጋር የተያያዘ ከነዳጅ ጋር የተያያዘ አይነት ነገሮች መንግስት ላይ ቅሬታ ይቀርብ ነበርና እነሱንም ደግሞ መንግስት እንዲያስተካክልም ተጠይቆ አስተካክላለሁም ብሎ ነበርና አይ ቲንክ እነዚህን ነገሮች ለመገምገም ነው እንግዲህ አሁን ጄኔራል ታደሰ ወረደ ወደ አዲስ አበባ ያቀኑት። መረጃው ይሄ ነው። እንደው በዚህ አጋጣሚ በሁለት ጉዳዮች ሳይሆን በሁለት ሊጠቃለል እንደሚችል ስላሰብኩ ነው። ግን አይ ቲንክ ለያይቶ ማቅረቡ የተሻለ ይመስለኛል። በሁለት ጉዳዮች ላይ የኢትዮጵያ መንግስት በጣም ሲሪየስ መሆን ያለበት ይመስለኛል። በሁለት ጉዳዮች ላይ በጣም ሲሪየስ መሆን አለበት ማለት ከዚህ ቀደም ሲያደርጋቸው ሲያራምዳቸው የነበሩ አቋሞች አይ ቲንክ መቀጠል ያለባቸው አይደሉም። አሁን ላይ እነዚህን ሁለት ነገሮች በደንብ መናገር እፈልጋለሁ። አንደኛው ከተፈናቃዮች ጋር በተያያዘ ነው። ተፈናቃዮችን በሚመለከት የፌዴራል መንግስት የሆነ የማይወላውል ቁርጥ ያለ አይነት አቋም ያዝ ይገባዋል። ይህን የምንልበት ምክንያት አንደኛ የተፈናቃዮቹ ጉዳይ የሰብአዊ ጉዳይ ነው። ሰብአዊ ጉዳይ ነው። ያ ደግሞ ትልቅ ዋጋ ያለው ጉዳይ ነው። የኢትዮጵያ መንግስት በዚህ ረገድ ደካማ ሪከርድ ነው ያለው። ሰብአዊነትን በሚመለከት በጣም ደካማ የሆነ ሪከርድ ነው ያለው። ስቲል አሁንም ድረስ ይገርመኛል በጣም የሰብአዊ ጉዳይ ስለሆነ ጉዳዩን በዛ ደረጃ ተመልክቶት ሰብአዊነት ከምንም ነገር በላይ መቅደም ስላለበት ከሁሉም በላይ አስቀድሞ ተፈናቃዮች ወደ ቀያቸው የሚመለሱበትን ሁኔታ ከምርጫው በፊት የፌዴራል መንግስት ይህንን መስራት አለበት። በዚህ ላይ ሲሪየስ የሆነ አቋም ማራመድ ያስፈልጋል። የሰብአዊ ጉዳይ ስለሆነ አንድ፣ ሁለት ተፈናቃዮቹ እጅግ በጣም አደገኛ ሁኔታ ላይ ስላሉ ጊዜ የሚሰጠው ጉዳይ ስላልሆነ ጠብቁን ሊባሉ ስለማይገባ የሞት አፋፍ ላይ ስለሆኑ እየሞቱም ስለሆነ በዚህ ጉዳይ ላይ ሲሪየስ የሆነ አቋም መያዝ አለበት። ከዚህ ቀደም እንደነበረው ምን ላድርግ ቲፒኤልኤፍ እንዲህ አይነት ቀልድ አይሰራም። እንዲህ አይነት ጨዋታ አይሰራም። ይሄ ጨዋታ ነው። ሲሪየስ የሆነ አቋም ያስፈልጋል።
ምን ማድረግ አለበት የሚለውን መጣበታለሁ ስትጠይቁም ስለነበረ ከዚህ ቀደም ኢትዮጵያ መንግስት ምን ማድረግ እንዳለበት። አንድ ጉዳዩ ሰብአዊ ጉዳይ ነው፣ ከምንም ነገር በላይ መቅደም አለበት። ሁለት እነዚህ ሰዎች ጊዜ በሄደ ቁጥር ሞተው ነው የሚያልቁት። አሁንም እየሞቱ ነው። ብዙዎቹ ደግሞ በሞት አፋፍ ላይ ናቸው ያሉት። ሶስተኛ ይሄ ኃላፊነት በዋናነት የፌዴራል መንግስት ስለሆነ ቲፒኤልኤፍ በዚህ ረገድ ባለድርሻ አካል እንጂ የስራው ባለቤትም አይደለም። ተፈናቃዮች ደህንነታቸው፣ ክብራቸው በተጠበቀ አይነት መልኩ ወደ ቀያቸው መመለስ የፌዴራል መንግስት ድርሻ ነው። ባለቤቱ የዚህ ስራ ባለቤት የፌዴራል መንግስት ነው። ስለዚህ ጉዳዩ ሰብአዊ ጉዳይ በመሆኑ ተፈናቃዮቹ ያሉበት ሁኔታ ጊዜ የማይሰጥ ስለሆነ እንደዚሁም ይሄ ስራ በባለቤትነት መሰራት ያለበት በፕሪቶሪያ ስምምነት መሰረት የፌዴራል መንግስት ጋር ስለሆነ በህግም ምክንያቱም ወደ ቀያቸው የሚመለሱበት ቦታ በትግራይ ክልል ውስጥ ያለ አይደለም። ቢያንስ አሁን ላይ እንደዚህ አይነት ጉዳዮችን ደግሞ ሃንድል ማድረግ የሚችለው እንዲህ አይነት ጉዳዮችን ማስፈጸም የሚችለው ከአንድ ክልል በላይ አቅም ያለው ባለስልጣን ነው። ሰው በፕሪቶሪያ ስምምነትም የራሱ ስራ ነው። በህግም ብንወስድ ጉዳዩን ሊሰራው የሚችለው የፌዴራል መንግስት ነው። በእነዚህ ምክንያቶች ከምርጫው አስቀድሞ ተፈናቃዮች ወደ ነበሩበት ቦታ መመለስ አለባቸው። ይሄ ወለም ዘለም ማለት አያስፈልግም። መንግስት መሆን ያስፈልጋል። መንግስትን መሆን አስፈላጊ ነው። አሁን ላይ በቃ ይሄ የሚጠይቀው ጉዳይ ነው። ይሄንን ማድረግ ካልተቻለ እውነቴን ነው የምለው መንግስት ነኝ ብሎ በዛ አይነት መልኩ እዩኝ፣ በዛ አይነት መልኩ ተረዱኝ ማለት ስህተት ነው። በፍጹም አይቻልም። አንተ የምትመራው አገር ላይ የራስህን ኃላፊነት ከሰብአዊነት ጋር የተያያዘ ለምሳሌ አንድ ነገር ልንገራችሁ። አንድ ክልል ላይ የሰብአዊ ቀውስ ተፈጥሮ የክልሉ መንግስት ያን መቆጣጠር ባይችል መቋቋም ባይችል የፌዴራል መንግስት የክልሉን ምክር ቤት በትኖ ሁሉ ጣልቃ ሊገባበት ይችላል። ይሄ ለሰብአዊ ጉዳይ የሚሰጠውን ዋጋ እንድታዩት ብዬ ነው። እዛ ድረስ ስልጣን አለው። ጭራሽ የራሱ ኃላፊነት ሲሆን ቅድሚያ ለክልሉ የማይሰጠው ጉዳይ እኮ ነው የተፈናቃዮች ጉዳይ። በቃ እስቲ ክልሉ ይስራውና እሱ ከከበደው በከበደው ጉዳይ ላይ ድጋፍ አድርጋለሁ የማይለው ጉዳይ ነው። ምክንያቱም የክልሉ ስራ አይደለም። ተፈናቃዮችን ወደ ቀያቸው መመለስ የዛ ክልል ስራ አይደለም። ያን ማድረግ ያለበት የፌዴራል መንግስት ነው። ለምሳሌ አሁን አማራ ክልል የተፈናቀሉትን ወደ ነበሩበት ወደ ወለጋ፣ ወደ ኦሮሚያ ክልል መመለስ የፌዴራል መንግስት ስራ ነው። የአማራ ክልል ይህን ሊሰራ አይችልም። ስለዚህ ሲሪየስ የሆነ አቋም መያዝ ያስፈልጋል። ከጄኔራል ታደሰ ወረደ ጋር ሲያወሩ ማውራት ያለባቸው ይሄንን ነው። እነ ጄኔራል ታደሰ ወረደ የተሰጣቸውን አቅጣጫ ከማስፈጸም ውጪ ሌላ ነገር ስልጣን የለውም። ጄኔራል ታደሰ ወረደም አይ ቲንክ ትሉን ቢያቅ ጥሩ ነው። የስራ ድርሻውን በትክክል ቢያቅ፣ ስልጣኑን በትክክል ቢረዳ ጥሩ ነው። ተፈናቃዮችን በእንደዚህ አይነት መንገድ መለስ ሲባል መመለስ ነው፣ ሌላ ነገር የለውም። ሌላ ስልጣን የለውም። ጊዜያዊ መንግስት ነው። የሾሙትም ጠቅላይ ሚኒስቴሩ ናቸው። ምናልባት ከጠቅላይ ሚኒስቴሩ በተሻለ እዛ ያለውን የተፈናቃዮቹን አይነት ሁኔታ ስለሚያውቅ ስለሚረዱ ሀሳብ አስተያየት ሪኮመንድ ከማድረግ ያለፈ ውጪ አይ ፌዴራል መንግስት ይሄን ካላደረክማ ተፈናቃይ መመለስ አትችልም፣ በፍጹም የክልሉ መንግስት ይሄን ማድረግ አይችልም። ግን ጄኔራል ታደሰ ወረደ ከዚህ አልፈው አካባቢዎቹ ካልተመለሱ አይነት ነገር ውስጥ ሁሉ ሲገቡ ይታያል። ይሄ ደረጃችሁ አይደለም፣ ይሄ ስልጣናችሁ አይደለም፣
በስልጣናቸው ልክ እንዲንቀሳቀሱ ማድረግ ተገቢ። በኋላ አቅብጠ በኋላ ከአቅምህ በላይ ደግሞ ሲሆን ሀገርን ችግር ውስጥ መክተት ስህተትም ነው። አቅማቸውን እንዲያውቁ ማድረግ፣ አቅማቸውን በዛም አይነት መልኩ እንዲንቀሳቀሱ ማድረግ የአንድ መንግስት ድርሻው ነው። ህግና ስርዓት ማስጠበቅ ማለት ህግ ስርዓት በፈቀደልህ ልክ እንድትንቀሳቀስ ማድረግ ማለት ነው። ሰው ልክ አለው ሁሉም ነገር። ከዛ ስታልፍ መቁረጥ ተገቢ ነው። ኮርኮም ማድረግ ተገቢ ነው። ስህተት አይደለም። በልክህ እንድትንቀሳቀስ አንዳንዴም መታገስም ተገቢ ሊሆን ይችላል። የግድ መኮርኮም ምናምን ብቻ ላይ አንዳንዴ መታገስም ተገቢ ሊሆን ይችላል። ግን ዋጋ ግን ሲያስከፍል፣ የሰው ህይወት ሲያስከፍል ግን ነው ማለት አለበት። አሁን ትግራይ ውስጥ ያለው ጉዳይ የሰው ህይወት እያስከፈለ ነው ያለው። የነ ጄኔራል ታደሰ ወረደ ስልጣናቸውን አለማወቅ፣ የስራ ድርሻቸውን አለማወቅ ትግራይ ውስጥ ዋጋ እያስከፈለ ነው። ሰው በዛ አይነት መልኩ እንዲንቀሳቀሱ ቆፍጠን ማለት ተገቢ ነው። ከምርጫ በፊት ይሄ መሆን አለበት። ለምን እነዚህ አካላት ሄደው እዛም በቀጣይ የሚያስተዳድሯቸውን መሪዎች የመምረጥ እድል ሊኖራቸው ይገባል። ቀያቸው ላይ ካልሆነ እነሱ በሌሉበት አይነት ሁኔታ አከራካሪ የሚባሉ ቦታዎች ላይ ምርጫ አድርገህ ከዛን ተፈናቃዮቹ ኑ ተዳደሩ ማለት ፌርም አይሆንም። እነዚህ አከራካሪ የሚባሉ አካባቢዎች ላይ ምርጫ ደግሞ ለማድረግ ተፈናቃዮቹ መመለስ አማራጭ የሌለው ጉዳይ ነው። ሰው መመለስ አለባቸው። የፌዴራል መንግስት ምን ማድረግ አለበት የሚለውን እንዴት ሊጠየቅም እንደሚችል ስለምገምት መጣበታለሁ። አንዱ እሱ ነው። ሁለተኛ ከምርጫ ጋር የተያያዘ ነው። ትግራይ ውስጥ ምርጫ መደረግ አለበት። ትግራይ ውስጥ ምርጫ ለማድረግ አስቻይ ያልሆነ ነገር የለም። ትግራይ ውስጥ ምርጫ ለማድረግ ከባድ እንዲሆን ያደረገው አንድ ጉልበተኛ መኖሩ ብቻ ነው እንጂ ሰላም አለ፣ መረጋጋት አለ። ትግራይ ውስጥ ምርጫ እንዳይደረግ የሚያደርግ ነገር እንደውም ትግራይ ውስጥ ምርጫ መደረግ አለበት ተብሎ እንዲደረግ የሚያደርግ አስገዳጅ ነገር ነው ያለው። የትግራይ ህዝብ ይሄ ለውጥ መጣ ከተባለ ጊዜ ጀምሮ ለ8 ዓመት ራሱ በመረጠው መንግስት እየተተዳደረ አይደለም። ትግራይ ውስጥ ያለው ችግር መንግስት ህዝቡ ራሱ የመረጠው መንግስት ካለመኖሩ ጋር የተያያዘ። ትግራይ ውስጥ ያለው ችግር እሱ ነው። መንግስት የለም። እንደውም ምርጫ ለማድረግ የሚያስገድድ ሁኔታ ነው ትግራይ ውስጥ ያለው። እንደውም ጭራሽ ምርጫ ልትተው ይቀራል። ይሄን ተገንዝቦ ትግራይ ውስጥ ምርጫ መደረግ አለበት። ጊዜያዊ መንግስቱ በሰበብ አስባብ ተልእኮን ባለመወጣት፣ ስራውን ባለመስራት፣ በስንፍና ወይም ፍላጎት በማጣት ደንታቢስ በመሆን የራሱን ስልጣን እያስቀጠለ የሚቀጥልበት አይነት ሁኔታ በፍጹም መኖር የለበትም። ያ የትግራይን ህዝብ መከራና ስቃይ ማስቀጠል። ጊዜያዊ መንግስቱ ትግራይ ውስጥ የብልጽግናና የህወሓት መፋለሚያ ሜዳ እንጂ የትግራይን ህዝብ ፍላጎትና ጥቅም የሚያስጠብቅ አይደለም። እነሱ በሚፋለሙበት አስተዳደር ውስጥ እነሱ በሚባሉበት አስተዳደር ውስጥ የትግራይ ህዝብ መከራው እየበዛ ነው፣ ስቃዩ እየበዛ ነው። ይሄ ነገር እንዲቀጥል መፍቀድ አያስፈልግም። ትግራይ ውስጥ ያለው ችግር በዋናነት መንግስት ስለሌለ ነው። ራሱ ህዝቡ ቢያንስ እንደው በሆነ አይነት ምርጫ ሂደት ውስጥ መርጫዋለሁ የሚለው አይነት መንግስት ስለሌለ
ትግራይ ውስጥ ያለው ሁኔታ ምርጫ እንዲደረግ የሚያስገድድ እንጂ ምርጫ ማድረግ የሚቻልበት አይነት ሁኔታ የለም የሚያስብል አይደለም። አንድ ጉልበተኛ ተፈርጦ ለአንድ ጉልበተኛ ተብሎ ትግራይ ውስጥ ምርጫ ማድረግ የሚቻልበት አይነት ሁኔታ የለም የሚባል አይነትን ሪፖርት ከሰማው በጣም ነው ማዝነው። እውነቴን ነው የምላቸው። እጅግ በጣም ነው ማዝነው። በቃ መንግስት አይደለም ትግራይ ውስጥ ምርጫ መደረግ ነው ያለበት። አስገዳጅ ነው ያለው ሁኔታ። አሁን ማን ነው የሚጠየቀው? ተፈናቃዮቹ ሞቱ፣ የሆነ ችግር መጣ፣ ምን ዲዲ ተባለ፣ ማን ነው የሚጠየቀው? ቲፒኤልኤፍም ብልጽግና ይላል፣ ብልጽግናም ቲፒኤልኤፍ ይላል። መንግስት ቢኖር ይሄ ይባላል? አይባልም። ኃላፊነት የሚወስደው የክልሉ መንግስት ነው። በዋናነት የክልል መንግስት እኮ ስለሌለ እኮ ነው ችግሩ፣ እሱ ነው። የክልሉ መንግስት ደግሞ ሊኖር የሚችለው በምርጫ ነው። ትግራይ ውስጥ ምርጫ መደረግ አለበት። ትግራይ ውስጥ ምርጫ ካልተደረገ፣ ትግራይ ውስጥ ምርጫ ያልተደረገው በፌዴራል መንግስት ድክመት ነው። ሌላ ምንም አይነት ሰበብ መፍጠር አያስፈልግም። እነዚህ ሁለቱም ነገሮች ከምርጫው በፊት ተፈናቃዮች ካልተመለሱ፣ ያልተመለሱት በፌዴራል መንግስቱ ድክመት ነው። ትግራይ ላይ ምርጫ ካልተደረገ፣ ምርጫ ያልተደረገው በፌዴራል መንግስቱ ድክመት ነው። እዚህ ላይ እርግጠኛ መሆን ያስፈልጋል። ጄኔራል ታደሰ ወረደን ጠቅላይ ሚኒስቴሩ ጠርተው ሲያናግሩ በእነዚህ በሁለት ጉዳዮች ላይ የማያወላዳ አቅጣጫ መስጠት ተገቢ ነው። ተፈናቃይን በሚመለከት ተፈናቃዮች ወደ ቀያቸው መመለስ የፌዴራል መንግስት ድርሻ ነው፣ ኃላፊነት ነው፣ አንገብጋቢ ጉዳይ ነው፣ ሰብአዊ ጉዳይ ነው። እንዲህ ስለሚሆን እያልክ ሰበብ እየፈጠርክ የምትሸሸው ጉዳይ አይደለም። ከምርጫው በፊት ምርጫ ትግራይ ውስጥ መፍትሄው ለትግራይ መፍትሄው ምርጫ ማድረግ ነው። ምርጫ ካላደረግ ትግራይ ውስጥ ያለው ቀውስ ይቀጥላል። ታሪካዊ ጠላቶቻችን ገቡብን፣ እናንተና ገቡብን ምናምን፣ ከዛ በኋላ አይሰራም። ራስ እንደዚህ ከፋፍተህ ወይም ደግሞ የከፈተን አካል ዝም ብለህ ተሸክመህ እየኖርክ ታሪካዊ ጠላታችን ገባ እንትና ተመቸ እንደዚህ የሚባል ነገር የለም። መንግስት ስራ ሊሰራ ነው የተቀመጠው፣ ስራውን መስራት ነው ያለበት። መንግስት ቢኖር ታሪካዊ ጠላት ገባ ምናምን በሚለው ጉዳይ ላይ ተጠያቂ ማድረግ ትችላል። እዛ ለሚፈጠር ነገር ተጠያቂ ማድረግ ትችላል። አሁን ግን ማንም የለም፣ ሁሉም እንደፈለገ ነው የሚሆነው። ይሄንን አይነት ሁኔታ ፈጥረህ መክሰስ ብቻውን ትርጉም የለውም ነው እያልኩ ያለሁት። ኦፍኮርስ እዛ ያለው አካል ችግር ፈጥሯል። ይህንን ኃላፊነት በማይሰማው አይነት መልኩ እንዲህ ማድረጉን ልትወቅስ ትችላለህ። ነገር ግን መንግስት ተብዬስ ቁጭ ብሎ እንዲህ አይነት ቀዳዳዎችን ከፋፍቶ ቁጭ ብሎ ሳይደፍን ይቻላል እንዴ? ያንንም አካል ዝም ብሎ ሁሌ መክሰስ፣ ሁልጊዜም እኮ እሱን እየከሰስክ እኮ አትኖር። ይሰለቻለሁ። አንዳንዴም እውነት ወደ እንትኑ ትመለሳለህ እኮ፣ ወደ ትክክለኛው ነገር ትመለሳለህ። ትክክለኛው ነገር ሰው የፌዴራል መንግስት ምንድን ነው የሚያደርገው ነው? ታሪካዊ ጠላትህ ገብቶ እንደፈለገ ሲፈነጭ ከኛ ጋር ቁጭ ብሎ እኩል መክሰስ አለበት እንዴ መንግስት? ይሄንን መንግስት መመስረት አለበት። ትግራይ ውስጥ ምንም አይነት ምክንያት የፌዴራል መንግስት መቀበል የለበትም። ትግራይ ውስጥ ምርጫ ማድረግ የማይቻልበት አይነት ሁኔታ የለም። እዛ አለ ከተባለ አማራ ክልል ላይ ምርጫ ማድረግ የማይቻልበት ሁኔታ የበለጠ አለ። አክቲቭ የሆነ ጦርነት አለ አማራ ክልል ላይ።
ሰውም ፍርሃት ላይ ነው፣ ስጋት ላይ ነው። አማራ ክልል ይኸው ተሰብስቦ ሰው የሚያወራውን ተመልከቱት። ምንድን ነው የሚያወራው? እንዲያደረጉን አይደለም በሚለው ሰው ታዲያ ፍርሃት አለው፣ ስጋት አለው ማለት ነው። ትግራይ ላይ ምርጫ ማድረግ የሚቻልበት አይነት ሁኔታ የለም ብለህ ነገ ሪፖርት ብታመጣ አማራ ክልል ምርጫ ማድረግ የለብህ። አሁን አንድ የሚነሳ ጥያቄ ይሆናል እርግጠኛ ነኝ። ቲፒኤልኤፍ እዛ አካባቢውን ተቆጣጥሯል። ስለዚህ እነዚህን ነገሮች በሙሉ አይሆንም ይላል። ለምሳሌ ተፈናቃይ መመለስን በሚመለከት አይሆንም ይላል። ሰው መንግስት ምን ማድረግ አለበት ነው? ምርጫ የሚደረግ ሲባል እኔ የህጋዊ እውቅና ሳይመለስ ምርጫ አይደረግም ይላል። ስለዚህ መንግስት ምን ያድርግ? እንደኔ ሶስት ነገሮችን መንግስት ማድረግ የሚችል ይመስለኛል። ሶስት ነገሮች። አንደኛው እኔ የፌዴራል መንግስት በህግ የተሰጠኝን ግዴታ በፕሪቶሪያም ስምምነት የተሰጠኝን ኃላፊነት ለመወጣት የቲፒኤልኤፍ ፈቃድ አያስፈልገኝም። በዚህ ላይ መወሰን ነው አንዱ። በዚህ ላይ ከወሰንክ ቲፒኤልኤፍ ከለከለኝ ሰበብ አይሆንም። አንዱ ይህን መወሰን ነው። እኛ ፈቃድ ከቲፒኤልኤፍ ማግኘት የለብንም የሚለውን መወሰን ነው። ምርጫ ለማድረግ የህዝብን ሉዓላዊን መብት ለማረጋገጥ ተፈናቃዮችን ወደ ቀያቸው ለመመለስ የቲፒኤልኤፍ ፈቃድ አያስፈልገውም። የፌዴራል መንግስት አያስፈልገውም። ስለዚህ ጊዜያዊ መንግስቱ የምን ማስፈቀድ ነው? ምን ከለከሉኝ ምናምን የሚባል ነገር የለም። አስፈጽም ማለት ነው። እኔ አልችልም ካለ መንግስት ማንሳት ይችላል። ጊዜያዊ መንግስቱ ጄኔራል ታደሰ ወረደን ማንሳት ይቻላል። ጠቅላይ ሚኒስትሩ የፈለጉትን መሾም ይችላል። ይሄ ስምምነቱ ላይ ያለ ነው። ህግ ጥሰት አይደለም። በፕሪቶሪያ ስምምነት መሰረት ጊዜያዊ መንግስቱን ለማቋቋም ዲያሎግ ያደርጋሉ ነው የሚለው። እሱን አድርገው ጊዜያዊ መንግስቱን ማቋቋሚያ ደንብ ላይ ተግባብተዋል። በዛ ደንብ መሰረት፣ በዛ አዋጅ መሰረት ጊዜያዊ መንግስቱ ይቋቋማል። በዛ አዋጅ መሰረት ጊዜያዊ መንግስቱን የሚመራውን አካል የመሾም ስልጣን የጠቅላይ ሚኒስትሩ ህጋዊ ነው። የመሾም ስልጣን ካላቸው የማንሳት መብት አላቸው። ይህን መፈጸም ካልቻለ ማንሳት ጄኔራል ታደሰ ወረደን አንስቶ ሌላ ፕሬዚዳንት ማስቀመጥ። ምን ካለ ነው ኃላፊነቴን ለመወጣት የቲፒኤልኤፍ ፈቃድ አያስፈልገኝም ብሎ ከወሰነ ማለት ነው። ይሄ ምርጥ ውሳኔ ነው። በነገራችን ጠቅላይ መንግስትን መንግስት የሚያስብለው ይሄ ነው። ቲፒኤልኤፍ ሲፈቅድልኝ ነው ማደርገው አይነት ሼም ነው። በጣም እንዳትረዱ እንደዚህ አይነት ነገር። መንግስት እንዲህ አይነት ሰበብ ሁሉ ሲያቀርብ እንዳትረዱት። ይሄ መንግስት እንደዚህ አይነት ሰበብ አያቀርብም። መንግስት በባህሪ አንዱ ያ ነው፣ ማንሳት ይችላል። ሁለት ትግራይን መቆጣጠር ይችላል። መብት አለው። የፕሪቶሪያ ስምምነት ይፈጸም አይደለም የሚሉት የፕሪቶሪያ ስምምነትን መፈጸም ነው። በፕሪቶሪያ ስምምነት መሰረት የመቀሌን የጸጥታ ሁኔታ የሚቆጣጠሩ የፌዴራል መንግስት ነው። ያን መተግበር በፕሪቶሪያ ስምምነት መሰረት መከላከያ ትግራይ ላይ ቢያንስ 3 ቦታዎች ላይ ካምፕ ይኖረዋል እና ከኤርትራ ጋር ያለውን ድንበር ይቆጣጠራል። ያንን ማድረግ ነው የፕሪቶሪያ ስምምነትን መተግበር። በቃ ያንን ማድረግ ነው። ትጥቅ የሚፈታበትን ሁኔታ መፍጠር። ምንም ሌላ ነገር አያስፈልገው። ይሄንንም ስትፈቅድ ነው የፕሪቶሪያ ስምምነት ይተግበር ማለት የምትችሉ፣ ቢያንስ በመግለጫም ደረጃ። የፌዴራል መንግስት ትግራይ ውስጥ አይገባም ብለ የፕሪቶሪያ ስምምነት ይፈጸም ማለት አይቻልም።
የፕሪቶሪያ ስምምነት እንደውም አስቀድሞ የሚያስቀምጠው ነገር የፌዴራል መንግስት ትግራይ ውስጥ ይግባ የሚል ይሄንን ማድረግ ነው። ይሄን ለማድረግ የቲፒኤልኤፍ ፈቃድ አያስፈልግም። ይሄን ከወሰንክ ነው ይሄን የምታደርገው። ትግራይን ትቆጣጠራለህ። አስተዳደሩ ላይ ጊዜያዊ አስተዳደሩ ላይ ግማሹን ቦታ ትይዛለህ። ሁሉንም ለቲፒኤልኤፍ መስጠት ግማሹን ትይዛለህ ተደራድረህ። ወይንም ጊዜያዊ አስተዳደሩ አወቃቀሩን በሚመለከት ከተቃዋሚዎች እንዲሁን ምናምን ብለህ አዲስ ድርድር ማድረግና በዛም አይነት መልኩ መካሄድ ይችላል። ቲፒኤልኤፍ 100% የሚቆጣጠረው አይነት ሁኔታ አይፈጠርም፣ ግዴታ አይደለም። ይህ ማድረግ ትችላለህ። ከዛ በኋላ አንተ ራስህ ያለበት ጊዜያዊ መንግስት የሚሰራው ስራ ነው የሚሆነው። ተፈናቃይ ይመለሳል፣ ምርጫ ይደረጋል። ይሄ ግን ምን ሲሆን ነው? እኔ የራሴን ኃላፊነትና ድርሻ ለመወጣት የቲፒኤልኤፍ ፈቃድ አያስፈልገኝም ብለህ ስትወስን፣ ይሄ ምርጥ አቋም ነው፣ ትክክለኛም አቋም ነው፣ የመንግስትም አቋም ነው፣ ይገልጻል። ከዛን መንግስት ነኝ ብሎ ማውራት ይቻላል። አንዳንድ ሰዎች ቴዲ እንደምታወራው ቀላል አይደለም፣ መንግስት አሁን ይሄንን ላድርግ ቢል ወደ ጦርነት ነው የሚገባው የምትሉም ሰዎች ትኖራላችሁ፣ እርግጠኛ። መንግስት ጦርነትን መሸሽ ነው ያለበት፣ ወደ ጦርነት መግባት የለበትም የሚል ነገር ሊነሳ ይችላል። እንግዲህ ሁለት ነገር ወዳት አይቻልም። ወደ ጦርነት መግባት ደግሞ ካልፈለክ ሌላኛው አማራጭ ቲፒኤልኤፍ የሚልህን ማድረግ ነው። ሌላኛው አማራጭ እሱ። አይ እኔ የምለውን አደርጋለሁ ነው አንዱ አማራጭህ። አይ እሱን ደግሞ ማድረግ ግጭት ያመጣል ምናምን ደግሞ ካልክ አይ በቃ ሌላኛው ወገን የሚልህን ማድረግ ነው። ቲፒኤልኤፍ የሚልህን ብታደርግ ወደ ጦርነት አትገባም። ህጋዊ እውቅናዬን መለስልኝ ይላል፣ ትሰጠዋለህ። በሚፈልገው አይነት መልኩ ትሰጠዋለህ። አከራካሪ ቦታ የሚባል ነገር የለም። ነው ወልቃይትን አምጣ ይላል፣ ትሰጣለህ። እዛ ያለውን አስተዳደር አፍርስ ይላል፣ ታፈርሳለህ። ዳሪዚድ ጦርነት ደግሞ አልፈልግም፣ ይሄ ጉዳይ ወደ ጦርነት ስለሚያስገባ ምናምን ካልክ ሌላኛው አማራጭ ይሄ ነው፣ ቲፒኤልኤፍ የሚልህን ማድረግ ነው። አንደኛው ይሄ የኔ ኃላፊነት ነው፣ ምርጫ ማድረግ፣ ተፈናቃይ መመለስ የፌዴራል መንግስት ስራ ነው። ይሄን ደግሞ ለመስራት ከቲፒኤልኤፍ ፈቃድ አልጠይቅም፣ በራሴ መንገድ ይህንን ኃላፊነት እወጣለሁ ካልክ በራሴ መንገድ መወጣት የሚያስችልህን የፕሪቶሪያ ስምምነት የፈቀዱልህን ነገሮች ማድረግ፣ እሱም በማድረግ ግዴታን መወጣት። ባይዘዌ ጊዜያዊ መንግስት ውስጥ የፌዴራል መንግስት እንዲገባ የተፈለገው የመቀሌን ጸጥታ እንዲቆጣጠር የፌዴራል መንግስት የተፈለገው ትግራይ ውስጥ የመከላከያው ፕሬዘንስ እንዲኖር የተፈለገው በፕሪቶሪያ ስምምነት መሰረት የፌዴራል መንግስት ላይ የተጣለበትን ግዴታ መወጣት እንዲችል ነው። የመታወቅ አለበት፣ መወጣት እንዲችል ነው። እነዚህን ነገሮች ሁሉ ትተህ ከዛ በኋላ እኔ እኮ እዛ የለውም ግዴታውን እንዴት ልወጣ ማለት አይቻልም። ሌላ የፖለቲካ ፍላጎት ነው እሱ። ስለዚህ የሚያስችሉህን ነገሮች የፕሪቶሪያ ስምምነት የፈቀዱልህን ነገሮች ማድረግ፣ በዛም ግዴታዎችህን መወጣት አንዱ ነው። ስለዚህ የቲፒኤልኤፍ ፈቃድ አያስፈልገኝም ብሎ መወሰን ያስፈልጋል። ይሄ ግን አሁን ያለውን መፋጠጥ ወደ ጦርነት ያመጣዋል። ወደ ጦርነት ደግሞ ከመጣ አሁን ያለው ቀውሱ ምኑ ደግሞ ይበዛል ሊባል ይችላል። እሱን ደግሞ ከፈራህ ሌላኛው አማራጭ ቲፒኤልኤፍ የሚልህን ማድረግ ነው። ሰበብ አያስፈልግም። ህጋዊ እውቅናዬን በምፈልገው አይነት መልኩ መልስ እያለ ነው፣ መልስ። ሉዓላዊ ግዛቶችን መልስ እያለ ነው፣ መልስ። አድርግ የሚልን አድርግ እንጂ ይሄን ባደርግ ይሄ ስለሚመጣ ምናምን እየተባለ የህዝብ መከራና ስቃይ መቀጠል የለበትም። አይ ሁለቱም እኮ ደግሞ በጣም የሄደ ነው
አንዳቸውን አሸናፊ የሚያደርግ ነው ደግሞ ከተባለ ሶስተኛም ደግሞ አማራጭ አለ። እሱም ቁጭ ብለህ ተነጋገር። ቁጭ ብለህ ተነጋገር። እንነጋገር እያልሁ ነው አይደለም። የቲፒኤልኤፍ ፈቃድ አያስፈልገኝም ብለህ በራስህም ማድረግ ካልቻልክ፣ የቲፒኤልኤፍንም ፈቃድ አልፈጽምም ብለህ መደረግ ያለበት ነገር ካልተደረገ፣ ሌላኛው አማራጭ ደግሞ በቃ ከዚህ አካል ጋር ኮምፕሮማይዝ ለማድረግ ወይ መነጋገር ነው። ከሱ ጋር ደግሞ እንዴት አወራለሁ ተብሎም ደግሞ ተኮርቶም አይቻልም። አይቻልም። ወይ ቁጭ ብለህ ማውራት ነው። አውርተህ እንዴት እናድርገው፣ አሁን ሲመጡ አላናግርም። እንደዚህ አይነት ነገር የለም። በቃ የከለከለህ እሱ አይደለም እንዴ? ከከለከለህ ቁጭ ብለህ አናግር። አላናግርምም ብለህ ከለከለኝም ብለህ አይሆንም። ሶስተኛው አማራጭ ደግሞ ይሄ ነው። ወይ ቁጭ ብለህ በቃ ማውራት ነው። ምን ታደርጋለህ ታዲያ? ካልሆነ ግን ሁሉ ነገሩ እየሄደ ሰው እየሞተ ነው ወዳጆች። እንዴ መሽቶ በነጋ ቁጥር ሰው እየረገፈ ነው ያለው። ከዚህ ውጪ ሌላ አማራጭ የለም። ሶስት አማራጭ ነው ያለ። ወይ በራስህ ማድረግ ነው፣ ስልጣንን ተጠቅመህ ጉልበትህን ተጠቅመህ ማድረግ ነው። እሱ ብዙ ችግር ደግሞ ይፈጥራል ደግሞ ካልክ በቃ እነሱ የሚሉን ተቀብለህ ነገሩ እንዲፈጸም ማድረግ ነው። ይሄን በጣም የበዛ ነው ደግሞ ካልክ ከነሱ ጋር ቁጭ ብለህ ተነጋግረህ የሚሆንበትን ሁኔታ መፍጠር ነው። ከዚህ ውጪ አማራጭ የለም። በጉልበትም አላደርግም ብለህ እነሱ የሚጠይቁትንም አልሰጥም ብለህ ከነሱም ጋር ቁጭ ብዬ አላወራም ብለህ ግን ሰው ሲሞት ዝም የምትባልበት ምንም አይነት ምክንያት የለም። እንደዛ የሚባልበት ዝም የሚባልበት ምንም አይነት ምክንያት የለም። ይሄ ካልሆነ ኃላፊነቱ የፌዴራል መንግስት ነው። ይሄ መታወቅ መቻል አለበት። አሁን ጄኔራል ታደሰ ወረደ አዲስ አበባ ናቸው ያሉት። እነዚህ ነገሮች ቢያንስ በዚህ ዓመት ማለቅ አለባቸው። ቢያንስ በዚህ ዓመት መጠናቀቅ መቻል ያለበት ጉዳይ ነው። ከቻልክ ታደርጋለህ፣ ካልቻልክ ተቀብለህ ጉዳዩ እንዲደረግ ታደርጋለህ። እነዚህን ሁለቱንም ደግሞ አላደርግም ደግሞ ተብሎም አይኮራም። አላናግርምም አይባልም። ወይ ቁጭ ብለህ ታወራታለህ እንጂ ሰው እየሞተ አይቀጥልም። ይህ በጣም በጣም ነውር ነው። ጄኔራል ታደሰ ወረደ ይሄን ከፈጸሙ ነው ስልጣን ላይ መቀጠል ያለባቸው። ካልፈጸሙ ማውረድ። አንተ የምታደርገውን ነገር አንቀበልም የሚልህም አካል ደግሞ እዛ ካለ እሱን ስርዓት ማስያዝ። እሱን ስርዓት ለማስያዝ ደግሞ ማደርገው እንቅስቃሴ ችግር ይፈጥራል ደግሞ ካልክ እሱም አሳማኝ አይደለም። አሸንፌዋለሁ ያልከውን አካል እኮ ነው። አሸንፌዋለሁ ምናምን ያልከው አካል እኮ ነው። ያሸነፍከውን አካል እዚህ ድረስ አድርሰው እንግዲህ የራስ ችግር እየሆነ ነው። ስለዚህ እሱን ደግሞ ለማስታገስ የማደርገው የምወስደው እርምጃ ሌላ ቀውስ ደግሞ ይፈጥራል ደግሞ ካልክ ወይ እሱ የሚልህን ማድረግ ነው። እሱ የሚለኝንም ደግሞ አላደርግም ደግሞ ካልክ ቢያንስ መሀል ላይ እንድትገናኙ ደግሞ ቁጭ ብሎ መነጋገር ነው እንጂ ሁሉም አይሆንም ተብሎ አይቻልም። በራሴ መንገድ እንዳላደርግ ተከለከልኩ፣ ይሄ አይቻልም። የእነሱን እንዴት እቀበላለሁ? ከነሱ ጋር ደግሞ እንዴት ቁጭ ብዬ ሳወራለሁ? እንደዚህ አይቻልም። ይሄ ለቅሶ ነው እውነት ለመናገር፣ የመንግስትም ድምፅ አይደለም። እንደዚህ አይነት ነገር ለቅሶ ነው። ይሄ መንግስት ሲያለቃቀስ መታየት የለበትም። ማድረግ ያለበትን ማድረግ ከቻለ፣ ካልቻለ መደረግ የሚችልበትን አማራጮች መከተል ነው እንጂ ከሁለቱም ርቀህ የህዝብ ስቃይ የህዝብ መከራ ሊቀጥል አይገባም። ህዝብ እየሞተ ሊቀጥል አይገባም። አሁን ግን ሰው እየሞተ ነው። ነገርኳችሁ። የተፈናቃይ ጉዳይ የሰብአዊ ጉዳይ ነው።
አስቸኳይ ጉዳይ ነው፣ አጣዳፊ ነው፣ ጊዜ የማይሰጥ ነው። ከዛ ውጪ የፌዴራል መንግስት ግዴታ ነው። የምርጫ ጉዳይ ለትግራይ ችግር መፍትሄ ነው። ወሳኙ መፍትሄ እሱ ነው። ትግራይ ውስጥ ያለው ችግር በህዝብ የተመረጠ መንግስት ካለመኖሩ ጋር የተያያዘ ነው። ማንንም ተጠያቂ ማድረግ አችልም። ዛሬስ ዋይ የፌዴራል መንግስትን ተጠያቂ የምታደርገው ትግራይ ውስጥ ባለው ጉዳይ? ይህን ማወቅ ያስፈልጋል። ሌላው ሀገር ምንድን ነው እያደረገ ያለው? ሌላ ሀገር እኮ ሄዶ ፕሬዝዳንት ታግቶ ሮም ሀገሪቱን እኔን የማስተዳድረው እያለ እኮ ነው። ዓለም እንደዚህ ነው። ዓለም እንደዚህ ነው። ከህግ ውጭ ከምን ውጭ አንተ ህግ አለ፣ ስልጣኑ አለ። ይሄ እዛ የሚበጠብጥን አካል ኮፒ ካርገ ህግ ፊት ማቅረብ እኮ መብት ነው። በነገራችን ላይ ይሄ አቅም ሲኖርህ ነው መንግስት የምትባለው። ይሄ አቅም ሲኖርህ ነው። ለመከላከያ ይሄ ሁሉ በጀት መመደብ እንደዚህ አይነት አቅም ለመፍጠር ካልሆነ በስተቀር ትርጉም የለውም። ለመከላከያ ይሄ ሁሉ በጀት መመደብ እንዲህ አይነት አቅም ለመፍጠር ካልሆነ ትርጉም የለውም። ይህን መረዳት አስፈላጊ ነው። የፌዴራል መንግስት ትግራይ ውስጥ ምርጫ መደረግ አለበት በሚለው ጉዳይ ላይ፣ ተፈናቃዮች መመለስ አለበት በሚለው ጉዳይ ላይ የማያወላዳ ሲሪየስ አቋም መያዝ አለበት። ሲሪየስ አቋም። ከዚህ ቀደም እንደነበረው መወላወል አያስፈልግም።